ሰላም ጤና ይስጥልን ተመልካቾቻችን እንደምን አላችሁ ስለ ቀነኒ አዱኛ በተከታታይ መረጃዎችን ስናቀርብላችሁ ቆይተናል ዛሬም እንግዲህ በትላንትናው ዕለት በዋለው ችሎት በእጮኛው ግድያ ተጠርጥሮ እስር ላይ ያለው ድምጻዊ አንዱዓለም ጎሳ ምን አለ ፍርድ ቤቱስ ምን አይነት ውሳኔ ያስተላለፈ ዲያሪዋ ስለምን በድጋሚ አነጋገረ ቤተሰቦቿ ልጄን አትርሱብኝ ብለዋል ሁሉንም ወደናንተ እናደርሳለን አብራችሁን ቆዩ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ወደ ዝግጅታችን አለፍን ቀነኒ አዱኛ ለጊዜው ባልታወቀ ሁኔታ ህይወቷ ካለፈ 2 ወራት ተቆጥረዋል የፍቅር አጋሯ ድምጻዊ አንዱዓለም ጎሳም ተጠርጥሮ በፖሊስ ቁጥጥር ስር ይገኛል አማማቷ ግራ የሚያጋባ ነውና አንዳንዱ ተገድላ ነው አንዳንዱ ደግሞ አይ ራሷን አጥፍታ ነው ያለ ሲከራከር ቆይቷል ነገሩን በፍርድ ሂደት ላይ ስላለ አንዱዓለም ሚስቱን ገድሏት ነው ወይንም ቀነኒ ራሷን አጥፍታ ነው የሚለው ነገር መረጋገጥ አልቻለም ነገር ግን ልደቷን ለማክበር ጓግታ ቀን ፎቶ ስትነሳውላ ማታ ከወንድሟ ጋር መስራት ስላቀደችው ቢዝነስ ስታወራ ቆይታ ያቺ ቆንጆ ወጣት ያው መራሷን ከአምስተኛ ፎቅ ወርውራ ትገድላለች ብሎ ማሰብ ለብዙሃኑ አዳጋች ሆኖ ሰንብቷል ፊቷ በመትበልዞ አይተናል አይኗ በለቅሶ ብዛት አብጦ የተነሳችውን ፎቶ ተመልክተናል ያሉ ፍትህ ለቀነኒ በማለት በሶሻል ሚዲያ ተማክተውላታል ፍርድ ቤት በተደጋጋሚ የቀረበው አንዱዓለም ጎሳ ፖሊስ የሚጠይቀውን ቀናት እየተፈቀደለት በቀጠሮ እየተዘጋ 2 ወራት ተቆጥረዋል አንዳንዱ ይሄ ጉዳይ የቀነኒን ሞት ለማረሳሳትና አንዱዓለምን ትንሽ እስር ቤት አቆይቶ ለመፍታት የሚሰራ ሴራ ነው እያሉ ይወቅሳሉ ሁለት ያል ቀጠሮቹም ያለ ሚዲያ አካላት ተካሂደዋል በትላንትናው ዕለት የወጣው መረጃ እንኳን መስማት የተቻለው በቤተሰቧ በኩል ነው ዘሐበሻ ዜና ከቤተሰቧ አገኘው ያለው መረጃ በተከታይነት እናስደምጣችሁ ከእጮኛው ቀነኒ አዱኛ ማማት ጋር በተያያዘ ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው ድምጻዊ አንዱዓለም ጎሳ ትላንት ግንቦት 8 ቀን 2017 ዓ.ም በነበረው የፍርድ ቤት ቀጠሮ ለተጨማሪ 7 ቀናት በእስር ቤት ይቆያል የሚል ውሳኔ እንደተሰጠበት ከቤተሰብ አካባቢ ዘሐበሻ ያገኘው መረጃ አመለከተ በኦሮሚያ ሙዚቃዎች የሚታወቀው ድምጻዊ አንዱዓለም ጎሳ ከ2 ወር በላይ በእስር ቤት ሆኖ በፖሊስ የተለያዩ ምርመራዎች ሲደረጉበት መቆየቱ ይታወሳል ፖሊስ በዛሬው ቀጠሮ የምርመራ መዝገባችን ለአቃቤ ህግ ሰጠን የነበረ ሲሆን አቃቤ ህግ ግን የምርመራ መዝገባችን ውስጥ የሚገኘው ዲያሪ ወይም ማስታወሻ ደብተር የሟች ወይም ቀነኒ አዱኛ ለመሆኑ ተመርምሮ ስላልመጣና ፖሊስ ይህንን እንዲያረጋግጥ በሚል መዝገቡን መልሶልናል ስለዚህም ዲያሪው የሷ ለመሆኑ የምናረጋግጥበት ተጨማሪ የምርመራ ቀናት ያስፈልጉናል የሚል ጥያቄ ለችሎቱ አቅርቧል ለዘሐበሻ የደረሰው መረጃ እንደሚያመለክተው የአንዱዓለም ጠበቃ በበኩላቸው ደንበኛዬ በዋስ ወጥቶ ፖሊስ ይህንን ስራ መስራት ይችላል ስለዚህ የዋስትና መብቱ ይጠበቅለት ሲሉ ተከራክረዋል ፖሊስ በበኩሉ ለጠበቃው በሰጠው ምላሽ አንዱዓለም በዋስ ቢወጣ ውጤቱን ሊያስቀይር ይችላል ስለዚህ ዋስትናውን እንቃወማለን ሲል ተከራክሯል የፌደራል የመጀመሪያ ደረጃ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎትም 7 ቀናትን በመፍቀድ ለግንቦት 15 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱን በችሎት ከነበሩ ቤተሰቦቿ ዘሐበሻ ሰምቷል ፍርድ ቤቱ ይሄንን የድምጻዊ አንዱዓለም ጎሳን ሂደት ማንኛውም ጋዜጠኛ በችሎቱ ተገኝቶ እንዳይዘግብ በሚል ከዚህ ቀደም ውሳኔ ማሳለፉ ይታወሳል ሲል ዘሐበሻ ያወጣውን ዜና አስመለከትናችሁ ቀነኒ አዱኛ ከሞተች ወዲህ ብዙ አወዛጋቢ የፍርድ ሂደቶችና ከውጭ ያሉ አካላት ቤተሰቧ ላይ ጫና ሲያደርጉ ተስተውሏል እናቷ አባቷ እህት ወንድሞቿና ቤተሰቦቿ ልጃችን እየተረሳችብን ነው ለሷ ፍትህ ለመጠየቅ እገዛችሁ ያስፈልገናልና ልጃችንን አትርሱብን ሲሉ ተሰምተዋል እውነት ነው እኛ ኢትዮጵያውያን ፍትህ ብለን እንጮህና ጮታችንም ጉልበታችንም እየደበዘዘ ሄዶ በዝምታ ስንታለፍ ዝም ማለት ተለማምደናል የአንድ ሰሞን ጮታችን የሚመለከተው አካል እንደሚረሳው ሁሉ እኛ ምን ረሳዋለን ለዛም ነው የቀነኒ ቤተሰቦች ጉዳዩ መረሳቱ ያሳሰባቸው ገና ከጅምሩ ጓደኞቿ ነገሩን ችላ ብለው ማለፋቸው በህይወት ያለች አብራዋት የበሉ የጠጡ የሳቁ የተጫወቱ ትንፋሻቸው አልሰማ ብሎ ለማረሳሳት ጥረት ተደርጓል ነገር ግን ህግ አዋቂዎች የሴት ልጅ ጥቃት የሚቃወሙ እንዲሁም ሰባዊነት ብቻ ይገፋፋቸው የእናትና አባቷ እንባ የሸነቆጣቸው ፍትህ እያሉ ሲጮሁ ተስተውለዋል ታዋቂው ቲክቶከር ዮኒ ማኛ በቲክቶኩ መንደር በርትቷል እንደ ሱሃድ መሐመድና ጥላይ ያሚን የመሳሰሉ ሰዎች ደግሞ በፌስቡክ መንደሩ አሉ አንድ ቀዌ የሚባል የቲክቶክ መጠሪያ ስም ያለው የሐረርጌ ሰው ደግሞ ካሳማኝ ትንተናዎች ጋር የዚህችን ልጅ ሀቅ ካላወጣሁኝ እኔ ወንድ አይደለሁም እያለ ይገኛል ቀነኒ የሐረርጌ ልጅ ነች የሐረርጌዎች ፍርድ ሲዛባ
ዝም ብለን አናይም እስኪ ፍርዱን አዛቡት ድፍን ሐረርጌ ወጥቶ ፍትሃን ይጠይቃል ይሄ ካልሆነ እኔን ሰው አትበሉኝ እያለ ነው እንደ ቀዌ ገለጻ ከሆነ ቀነኒ ራሷን ብትወረውር ኖሮ በተፈጥሯዊ መንገድ አይምሯ የጸጸት ስሜት ይሰማዋል ወይንም አውት ኦፍ ኮንትሮል የጭንቀት ድምጽ ማውጣታና መጮህ አይቀርም ይሄ ሳይንስ ያረጋገጠው ነገር ነው ስለዚህ ስትጮ ጎረቤት መስማት ነበረበት በሁለተኝነት ያነሳው ሐሳብ ደግሞ ራሷን ወርውሯ ቢሆን ኖሮ ሰውነቷ መሬት ላይ በሚያርፍበት ጊዜ ከፍተኛ ግጭት ስለሚፈጠር ጭንቅላቷ ፈንድቶ ወይንም አጥንቷ ሲከሰከስ ድምጽ ይፈጠራል ይሄንንም ጎረቤት መስማት ነበረበት ብዙ ነገሮች እየተደባበሱ ነው የዚህች ልጅ ሐቅ ሳይወጣ ሐረርጌዎች ዝም እንዳትሉ ኢትዮጵያውያን ሁላችሁ ዝም እንዳትሉ በማለት በስሜታዊነት ይናገራል ነገሩ ግን ከባድ ይመስላል እናት ተስፋዋን ገና 26 ዓመቷን ያልደፈነችው ልጇን ተነጥቃለች አባት ልጁ እንደማታደርግ እርግጠኛ ነው አባገዳዎች ደግሞ በሽማግሌ ነገሩ ይፈታ ያሉ ጫና ያሳደሩባቸው ይገኛሉ ቤተሰቧ በእንቢታ ጸንቶ ጉዳዩን ህግ ይዞታል እስካሁንም አንዱ ዓለም ነፃ ይሁን ወንጀለኛ የተረጋገጠ ነገር የለም ዘፋኝ ጓደኞቹ ልጃችን ከማንንም ወንበዴ ጋር አይታሰርም እናስፈተዋለን የሚል እንቅስቃሴ ጀምረው ነበር ይሄንን ሁሉ ትርምስና ግርግር የማታየው ቀነኒ ግን ከነሐቋ አፈር ገብታለች ፍርድ ቤቱ ከሰጠው አወዛጋቢ ውሳኔዎች አንዱ የነበረው ሚዲያዎች ፍርዱን እንዳይታደሙ ማገዱ ነው ይሄም ነገሩን ለማረሳሳት ከሚደረገው ጥረት አካል አንዱ ነው ብለው የሚከራከሩ አሉ ከነዛ መካከል የሆነችው ሱአድ መሐመድ የሚከተለውን ብላለች ዘገባቸውን የተዛባ በማድረግ የሚሰሩ ችሎቱን የሚታደሙ ሚዲያዎች ለብቻ ማገድ እየተቻለ ሁሉንም አንድ ላይ ማገድ ተገቢና መፍትሄ የሚሆን ምላሽ ነው ብዬ አላምንም ጉዳዩ በሁሉም ወገን ብዙ የህዝብ ፍላጎት ያለበት ጉዳይ ነው እየተወራ መቀጠሉ አይቀርም ትክክለኛ መረጃ ማግኛ መንገዶች ግን ዝግ የምናደርግ ከሆነ ብቸኛው ተጠቃሚ የዩቲዩብ እና የቲክቶክ ሽቀላ ነው ከመቼውም ጊዜ በላይ በማስረጃ ያልተደገፉ መረጃዎችን አቀናብሮ ከማይጥም ፖለቲካ ጋር አላውሶ በማቅረብ የህዝብ እይታ ወዳልተገባ መስመር የሚወስድና ቤተሰብ እንዲሁም ችሎቱ ላይ ያልተገባ ተጽዕኖ የሚፈጥር ነው ይህንን ካልኩኝ በኋላ እኔ በግሌ መንግስት እዚህ ጉዳይ ላይ የተለየ ፍላጎት ወይም ጥቅም አለው ብዬ አላምንም ጉዳዩ ግን እንደዛ አይነት መልክ እንዲዝ የሚፈልጉ ብዙ ሰዎች ከተለያዩ ወገን እንዳሉ እረዳለሁኝ ይሄም ትክክል አይደለም በመጨረሻም ፍሪደም ኦፍ ስፒች ፍሪደም ኦፍ ፕሬስ እና ፍሪደም ኦፍ አክሰስ ቱ ኢንፎርሜሽን የምንላቸው ነገሮች እንደ ቆሎ ለፈለግነው ሰው ብቻ በፈለግነው ሰዓት የምንሰጣቸው ነገሮች አይደሉም ካሉ ለሁሉም ሰው በምንም ሁኔታ ውስጥ አሉ ከሌሉ ደግሞ የትም የሉም ፍርድ ቤቱ ዝግ ለመሆኑ የቀረበው ምክንያት ጫና እያደረሰ ነው የሚልና በተጠርጣሪው ጠበቃ ደግሞ ፍርድ ቤት ውስጥ ያልተባሉ ነገሮች ሚዲያዎች እየዘገቡ ነው የሚል ምክንያት ቀርቧል አንደኛ ጫና እየደረሰ ነው ለሚለው ታዲያ ነጥቡ እኮ እሱ ነው ሚዲያ ዋነኛው ስራው እንዲህ ያሉ ጉዳዮች ላይ ተከታታይ ታማኝ ዘገባ በመስራት ስልጣንን ተጠያቂ ማድረግ መቻል ነው ሶሻል ሚዲያ ላይም ሰዎች ሐሳባቸውን ሲያስተላልፉ የተዛባን የኃይል ሚዛን ባላንስ ለማድረግ ከሚኖረው ጠቀሜታ አንፃር ነው ለማንኛውም በአሉ ተጨባጭ ያልሆኑ መረጃዎችን ከማበረታታት ያለፈ ይሄ ለፍትህ ስርዓቱም ሆነ ለተጠርጣሪው ይሄ ነው የሚባል ጥቅም የለውም ነገሩን ለማረሳሳት ካልተሄደ በስተቀር ሚዲያዎች ሂደቱን በቦታው ተገኝተው የማይዘግቡ ከሆነ የቲክቶክ ዜናን ዋቢ ያደረገ ሰው ጥያቄ ማንሳቱን ይቀጥላል ነገር ግን ጉዳዩ ይረሳል በሚል ከሆነ ያ ይሆናል ብዬኔ በግሌ አላምንም በማለት ሐሳቧን አጋርታለች ተመልካቾቻችን እናንተስ ምን ትላላችሁ ሐሳብ አስተያየታችሁን በኮሜንት አሳውቁን የቀነኒ አሟሟት ብዙ ያባባለ ብዙ እያስተዛዘበ ቆይቷል የሷ ጉዳይ የሷ ብቻ አይደለም ቀነኒ ብዙ የምትወክላቸው ሴቶች አሉ ከሷ በፊት ያጣናቸው ከሷ በኋላ ያጣናቸውንና ወደፊት የምናጣቸውን ሴቶች ሁሉ ትወክላለች ይሄ ጉዳይ ከሁለት ነገሮች የዘለለ ውጤት የለውም የመጀመሪያው በቀጥታ በቀነኒ ላይ የግድያ ወንጀል ተፈጽሞ ሊሆን ይችላል ሁለተኛው ደግሞ ቀነኒ የራሷን ህይወት አጥፍታ ሊሆን ይችላል ነገር ግን መታሰብ ያለበት ዶሜስቲክ አቢዩዝ ወይም በትዳር አጋር የሚፈጸም ጥቃት ብዙ አይነት መሆኑ ነው በአንዳንድ ትዳሮች ወይም ግንኙነቶች ውስጥ ደግሞ 3-4 አይነት ጥቃቶች ባንድ ላይ ሊፈጸሙና የትዳር ወይም የፍቅር አጋርን ወደ ከባድ የስነ ልቦና ችግር ሊገፉ ይችላሉ በሀገራችን ውስጥ መሻሻሎች እስኪታዩ ድረስ ዋነኛ የመወያያ ርዕስ ሆኖ መቀጠል ያለበት የሴት ልጅ ጥቃቶች የማህበረሰቡና የግንኙነቶቻችን ተፈጥሯዊ አካል አድርጎ ከመቀበል ይልቅ እንደ ማህበረሰብ መማር በህግ እንደሚገዛ ዜጋ ደግሞ ህጎቻችንን እየጠበቅን መሄድ ነው ማንንም በትዳር ወይም የፍቅር ግንኙነት ውስጥ የጎበዝ አለቃነት ሚና ብቻ እንዲኖረው የሚፈልግ ባል ወይም የፍቅር አጋር እንዳይኖር እንዲሁም የሚስት ወይም ፍቅረኛ ወይም ሌሎች ሴቶች ላይ ለከፋን ጨምሮ ጾታን መሰረት ያደረጉ ትንኮሳዎች ልናስቆም
ግድ ይለናል። አሁን በያዝነው አካሄዳችን ሴቶች ላይ በትዳር ውስጥ ወይም ከትዳር ውጪ በጦርነት ቀጠናዎች ወይም በሞቀ ቤታቸው በዘመድ ወይም በባዳ በተባባሰ ሁኔታ እየደረሰባቸው ካለው ጥቃት አለማዳን ብቻ ሳይሆን ችግሩን እያባባስነው ነውና ቆም ብለን ልናስብ የግድ ይላል። ብዙ ጊዜ የሴቶች ጥቃት ጥያቄ ሲነሳ ተጠያቂነቱ ጥቃት ከፈጸመው ግለሰብ ይልቅ ጥቃቱ ወደ ተፈጸመባት እንስት ለማድረግ የሚካሄድበት ርቀት አለ። አንዲት ሴት ተገዳ ተደፈረች ሲባል ምን ለብሳ ነበር? ማን ይጃላት? ለምን አላመለጠችም? ሚስትን ባሏ ገደላት ሲባል ምን አድርጋ ነው? ምን ብላው ነው? እሷ ምን እንዳደረገችው ምን እናውቃለን? ይሄ ለአጥቂ ሳይጠየቁ ጥብቅና መቆም ነው። ደፋሪን ከመክሰስ የተደፈረ ማሸማቀቅ ነው። ይሄ ቅዱስ ቅብ የሆነ ማህበረሰብን ለማስጠበቅ የሚካሄድ አላስፈላጊ ርቀት ነው። እንደ ማህበረሰብ እንደ አንድ ሃይማኖተኛ ማህበረሰብ ጥብቅናችንን ለተጠቂ ጥያቄዎቻችንን ደግሞ ለአጥቂ እናደርጋቸው። ሌላው ደግሞ የተጠቂን ባህሪ አንስቶ ማብጠልጠል የአጥቂን እንስሳዊ ባህሪ አያለዝብም። ሰው ምንም አይነት ቢሆን ምንም ቢያጠፋ ምንም ቢለብስ ሊደፈር ሊገደልና ጥቃት ሊደርስበት አይገባም። በተደጋጋሚ እንደተጠቀስነው ኢትዮጵያ ውስጥ በርካታ የሴት ልጅ ጥቃት ይፈጸማል። ይሄ ሀቅ ነው። ትልቁና ዋነኛው ነገር ትክክለኛ ፍርድ አለመኖሩ ላይ ነው። ሴት ልጅ የሀገር ካስማ እናት እህትም ሚስትም ናት። ሴትን ማክበር እናትን ማክበር ነው። ሴትን መውደድ እህትን መውደድ ነው። አንዳንድ ወንዶች እህታችንን ለምን ቀና ብለህ አየህ ብለው ካልገደልኩት ብለው ይፎክራሉ። እነሱ ግን የሌላን ሰው እህት ከማባለግና ጥቃት ከማድረስ አይመለሱም። በራሳችን ላይ እንዲሆን የማንፈልገውን ነገር በሰዎች ላይ ማድረግ ትክክል አይደለም። የሴት ልጅ ጥቃት እንዲቆም ሴቶች ብቻ አይደሉም መቆም ያለባቸው፣ ወንዶችም መንግስትም በአጠቃላይ ማህበረሰቡ ተረባርቦ መስራት አለበት። ውድ ተመልካቾቻችን የዛሬውን ዝግጅታችንን እዚህ ላይ ያበቃን። ቸር ያቆየን።